ቻናላችን አዲስ የሆናችሁ ቤተሰቦች ቻናሉን ሰብስክራይብ በማድረግ እንዲሁም ቪዲዮ ላይክ በማድረግ እንድትጀምሩ ይሁን። ሁልጊዜ ደግሞ እየሰራን እንደዚህ የምንለቃቸው እጅግ ኢምፖርታንት የሆኑ ቪዲዮዎችን በቀላሉ ማግኘት ረዳችሁ ዘንድ የኖቲፊኬሽን ምልክቱን በማምራት በተለያዩ ዓመተ ምህረት የተወጡ ኤግዚት ኤግዛም እንዲሁም ደግሞ ላይሰንስድ ኤግዛም ጥያቄዎችን ከነማብራሪያ የምታገኙበት ቻናል ነው። እንዲሁም ደግሞ ኤግዚት ኤግዛም ፕላስ ደግሞ ከላይሰንስድ ኤግዛም ጥያቄዎችን ከነማብራሪያ ከመስራት በተጨማሪ ሰው በተለያዩ ቶፒኮች ዙሪያ የተሰሩ የተለያዩ አጫጭር ቱቶሪያሎችን የምታገኙበት ቻናል ነው። ስለዚህ የቻናላችን ቤተሰብ እንድትሆኑ ይሁን እንላለን። ሰው ቀጥታ ዛሬ ደግሞ ወደ አዘጋጅንላችሁ ወደ ኤግዚት ኤግዛም ጥያቄ እንሄዳለን። ዛሬ ቆይታችን ደግሞ የ2017 ጃንዋሪ ላይ ወይም ደግሞ ጥር ላይ ፋርማሲ ኤግዚት ኤግዛም ፈተኑትን ፒውር ጥያቄዎችን ከነማብራሪያ ይዘን መተናል። ቀጥታ ቪዲዮ ላይክ በማድረግ እንጀምራለን። ሰው ኩዌስችን ነምበር 1 which of the following characterized type A adverse drug reaction? እንግዲህ ፋርማሲ ኤግዚት ኤግዛም ላይ ኮመን ከማይቀሩ ኮንሰፕቶች ወይም ደግሞ ፎከስ ኤሪያዎች which ታይፕ ኦፍ ኤዲአር ነው አይደለ? እነዚህ ታይፕ ኤ ቢ ሲ ዲ ኢ እስከ ኤፍ ድረስ አለ። ሰው እዚህ አካባቢ ላይ ፎከስ እንድታደርጉ ባለፈውም ሪከመንድድ አድርገንላችሁ ደመረ ፕላስ ደግሞ ከታይፕ ኦፍ ኤዲአር ውጭ ኮመን የሆኑ ድራጎች አሉ። የእነሱን ደግሞ ኮመን የሆነ አድቨርስ ኢፌክት ማወቅ እጅግ አስፈላጊ ነው። ስለዚህ ታይፕ ኤ አድቨርስ ድራግ ሪያክሽን ከሚከተሉት የሚገልጸው የቱ ነው? በአጭሩ ጥያቄ ኤ አይዲኖሲንክራቲክ፣ ቢ ፕሪዲክተብል፣ ሲ unrelated to the pharmacology, D unpredictable. So type A ADR በምንልበት ጊዜ so the correct answer is predictable ነው አይደለ? so type A በምንልበት ጊዜ አንደኛ it is predictable ነው plus dose dependent ነው። ለምሳሌ አንድ ኢንሱሊን የሚወስድ ዲኤም ፔሸንት so hypoglycemia expected ይደረጋል አይደለ? so it is a predictable adverse effect of insulin is hypoglycemia, or the other example is አንድ ዋርፋሪን የሚወስድ ሰው ብሊዲንግ ኤክስፔክትድ የሆነ ኤዲአር ነው ማለት ነው። ሶ the correct answer is B ይሆናል ማለት ነው። ስለዚህ ቅድም እንዳልነው እዚህ ኤሪያ ላይ ፎከስ እንድታደርጉ ይሁን እንላለን። ሶ the next question which of the following is an example of tertiary source of information? so ከዲአይ ፓርት ላይ ከሚመጡ በተደጋጋሚ ከሚጠየቁ ጥያቄዎች ውስጥ ኤግዚት ኤግዛም በሉት እንዲሁም ላይሰንስድ ኤግዛም ላይ ሰው እነዚህ ታይፕ ኦፍ ኢንፎርሜሽኖች አሉ አይደል? እነዚህ ፕራይመሪ፣ ሰከንደሪ፣ ሰው ቴሪሸሪ የምንለው ታይፕ ኦፍ ኢንፎርሜሽን ሶርስ ኦፍ ኢንፎርሜሽን አሉ። ሁልጊዜ ከቴሪሸሪ ነው አይደለ? ከቴሪሸሪ ወደ ሰከንደሪ፣ ከሰከንደሪ ወደ ፕራይመሪ ነው የምንሄደው። ስለዚህ ከሚከተሉት ውስጥ ለቴሪሸሪ ሶርስ ኦፍ ኢንፎርሜሽን የቱ ነው? ኤ ፓሜድ፣ ቢ ጎግል ስኮላር፣ ሲ ፋርማኮቴራፒ ቴክስት ቡክ፣ ዲ ኢሮፒያን ጆርናል ኦፍ ሜዲሲን። ሰው አንዳንዴ በእንደዛ አይነት ወይ ቀጥታ የትኛው ነው which example of ብሎ ይጠይቀናል። በሌላ ወይ ደግሞ አድቫንቴጃቸውን እና ዲስአድቫንቴጃቸውን ሰው ሊጠይቅ ይችላል። ስለዚህ ከእንደዚህ አይነት ጋር ተያይዞ የሚመጡ ጥያቄዎችን ኢዝሊ አንደርስታንድ አድርጎ ለመመለስ ሰው እዚህ አካባቢ ያሉትን በደንብ አንደርስታንድ እንድታደርጉ ሰው እኛም ሪከመንድድ እናደርጋለን። ሰው ይሄ ምንም ጥያቄ የለውማ። the correct answer is pharmacotherapy of text book is an example of tertiary source of information ነው። ሰው እነዚህ ሰከንደሪ በምንልበት ጊዜ አብስትራክቲንግ and ኢንዴክሲንግ እነዚህ ሰርችንግ ኢንጂን ናቸው አይደል? ላይክ እነ ፓሜድ፣ ጎግል ስኮላር የምንላቸው ማለት ነው። ሰው እነዚህ ደግሞ በጣም ዲቴይል የሆነውን ኦሪጂናል ኢንፎርሜሽን በምንፈልግበት ጊዜ ወደ ፕራይመሪ እንሄዳለን። እነዚህ እነ ጆርናል አርቲክል ሊሆን ይችላል ምናምን ሰው እነዛ ወደ ፕራይመሪ ይወስዱናል ማለት ነው። ሶ ግሬስ ፋርማዎች ነን። ለቻናላችን አዲስ ሆናችሁ ቤተሰቦች ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንዲሁም ደግሞ ቪዲዮውን ላይክ ሼር እንድታደርጉ ይሁን። እንዲሁም ደግሞ እናንተ ለምታውቋቸው ሌሎች ፋርማሲ ተማሪዎች ሼር እንድታደርጉ ይሁን። ግሬስ ፋርማ እንደምታወቀው ወቅቱ የኤግዚት ኤግዛም ሰው በኢንተርናሽናል ሌቨል የሚሰጥበት ከመሆኑ አንጻር በተደጋጋሚ ሰው ሞክ ላይ እንዲሁም ደግሞ የወጡ ጥያቄዎችን ከነማብራሪያ እየሰራንላችኋለን። ስፔሻሊ ዛሬ ደግሞ ጃንዋሪ ላይ 2017 ላይ የተፈተኑትን ፒውር ጥያቄ ይዘንላችሁ መተናል። ሰው ቪዲዮ ላይክ ማድረግ እንዳይረሳ። ሰው the next question is ሁልጊዜ እንደምንላችሁ ግሬስ ፋርማዎች ነን። together we can. so the next question is which of the following is a mechanism by which large drug molecule engulfed by cell membrane and transported to cell አይደለ? እዚህ ጋር by
which large molecule engulfed by the cell membrane plus transported into the cell ነው። የትኛው ነው? A facilitated diffusion, B endocytosis, C passive diffusion, D active transport። ስለዚህ በእናንተ መረዳት according to the question which one of the following is the correct answer? የትኛው ይመስላችኋል? the correct answer is ምንም ጥያቄ የለውም endocytosis ነው። endocytosis በምንልበት ጊዜ one of the mechanism by which large drug molecule engulfed by the cell membrane and transported to the cell በትክክለኛ ሊያብራራልን የሚችለው endocytosis ይሆናል ማለት ነው። ስለዚህ ትክክለኛ መልሳችን B ይሆናል ማለት ነው። when come to the next question አንድ እዚህ እንደ ግሬስ ፋርማ ሌላው ደግሞ አዲሽናል ልንላችሁ የምንፈልገው ነገር ፖይንት ምንድነው? ኦልሞስት አሁን ዝግጅታችሁን አድርጋችሁ ኦልሞስት ወደ ማጠናቀቅ የደረሳችሁበት ጊዜ ከመሆኑ አንፃር አሁን ራሳችሁን ኦቨር ስትሬስ ውስጥ መሆን አስፈላጊ አይደለም። ተዘጋጅታችኋል። ስለዚህ ራሳችሁን በተረጋጋ መንፈስ ለኤግዛሙ ራሳችሁን ማዘጋጀት እና አንዳንድ ሳመራይዝድ ማድረግ ያለባችሁን ነገር ደግሞ ቤዚክ ኮንሰፕት ላይ ብቻ ፎከስ አድርጎ ሳመራይዝ ለማድረግ መሞከር ነው እንጂ ብዙ ከቨር ያላረኩት ፓርት አለ ተብሎ ራስን ስትሬስ ውስጥ መክተት አያስፈልግም። ምክንያቱም ያ ራሱን ይዞት የሚመጣው ኮንሲኩዌንስ በጣም ከባድ ስለሚሆን ራሳችሁን በዛ ወይ እንድታዘጋጁ ይሆናል። ከለፋ ከተጋ ደግሞ ያው ፈጣሪም ደግሞ የለፋውን የሚሰጥ አምላክ ስለሆነ ራሳችሁን በዛ ወይ እንድታዘጋጁ ይሆን። ማድረግ ያለባችሁን አድርጉ፣ የእናንተን ድርሻ ተወጡ። ከዛ ለአምላክ ያው ቀሪውን መስጠት እጅግ አስፈላጊ ነው። the next question is which of the following is alkaloid found in tobacco leaf? A muscarine, B pilocarpine, C nicotine, D atropine። ስለዚህ የትኛው ነው which of the following is alkaloids that are found in tobacco leaf? the correct answer is nicotine ነው አይደለ? በቶባኮ ሊፍ ላይ ሊገኝ የሚችል አልካሎይድ ኒኮቲን ነው ይሆናል ማለት ነው። the correct answer is C ይሆናል ማለት ነው። ወደ next ጥያቄ መተናል። 6 years old boy is confirmed to have HIV and the physician is planning to start him on first line ART ወይም ደግሞ antiretroviral therapy. which of the following combination ART will be started for him? እዚህ ጋር ማስታወስ ያለብን ምንድነው? ችልድረን ነው አይደለ? ስለዚህ ችልድረን ከሆነ ፈርስት ላይን ሁልጊዜ ሊሆን የሚችለው ኤቢሲን የያዘ ነው። ኤቢሲ ፕላስ 3ቲጂ 3ቲሲ ይሆንና ከረንትሊ ደግሞ ያው ዲቲጂ ያው ሪከመንድድ ይደረጋል አይደል ከኢንተርግሬዝ ኢንሂቢተር። ስለዚህ the correct answer is ABC plus 3TC plus DTG is the correct answer ይሆናል ማለት ነው። ስለዚህ ሁልጊዜ እንዳትረሱ ህፃናት ላይ ፈርስት ላይን ART በምንጠየቅበት ጊዜ ትክክለኛ መልሳችን ABC አባካቪር፣ 3TC ላሚቮዲን ይሆናል። ስለዚህ DTG ደግሞ ዶልተራግራቪር ይሆናል። the correct answer is ምንም ጥያቄ የለውም B ይሆናል ማለት ነው። the next question ከኢቲክስ ይሆናል። ከፋርማሲዩቲክስ ኢቲክስ ከኮድ ኦፍ ኢቲክስ ውስጥ which of the following is ethical principle encouraging pharmacists to help patients achieve the best possible outcome of their medical treatment through advocating and providing them with the information to make informed decision? ስለዚህ የትኛው ይመስላችኋል? እንደዚህ በተደጋጋሚ ከዚህ በፊትም እንዳልናችሁ ፕላስ ደግሞ ኮድ ኦፍ ኢቲክስ አጠር ያለ ቱቶሪያል የሰራንላችሁ አሉ። ያን እንድታዩ ሪከመንድ እናደርጋለን። ስለዚህ በተደጋጋሚ ኤግዚት ኤግዛም ላይ ከምንጠየቅ ጥያቄዎች ውስጥ ኮድ ኦፍ ኢቲክስ አንዱ ነው። ስለዚህ በዚህ ኬዝ መሰረት የትኛው ይመስላችኋል? ነን ማሊፊሸንሲ ነን ማሊፊሸንሲ በምንልበት ጊዜ አቮይዲንግ ሃርም ቱ ዘ ፔሸንት ነው አይደለ? ኦቶኖሚ በምንልበት ጊዜ ደግሞ ሪስፔክት the right of the patient ወይም ደግሞ ፕሮሞቲንግ ኢንዲፔንደንሲ ነው። ቤኔፊሸንሲ በምንልበት ጊዜ ደግሞ ፕሮሞቲንግ ፔሸንት ጉድ አይደለ? ፕሮሞት ማድረግ ነው ለፔሸንቱ ጥሩ የሆነ ነገር። ኮንፊደንታሊቲ በምንልበት ጊዜ ደግሞ ምንድነው? ሜንቴኒንግ ፕራይቬሲ ሊሆን ይችላል ወይም ደግሞ የተለያዩ የክላይንት ኢንፎርሜሽን ሜንቴን ማድረግ ነው። the correct answer is ኦቶኖሚ ነው ሊሆን የሚችለው። ትክክለኛ መልሳችን B ይሆናል ማለት ነው። Welcome to the next question. for
Diclofenac tablets were assayed for drug content and the following results were obtained by high pressure liquid chromatography ወይም ደግሞ HPLC የምንለው አናላይሲስ። ሶ የመጀመሪያው 400 ሚሊግራም the second one is 402 milligram, the third one is 398 milligram, and the fourth one is 399 milligram. So what are the mean diclofenac of content? So mean በምንልበት ጊዜ የተሰጠንን መደመር እና ከዛ ለተሰጠን ማካፈል ነው፣ አቨሬጁን ማውጣት ነው። ስለዚህ እነዚህ የተሰጠኑትን ደምረን ለአራት ስናካፍል the correct answer is 400 ሚሊግራም mean of ዳይክሎፌናክ ይመጣል ማለት ነው። 400 ትክክለኛ መልሳችን ነው። 400 ሚሊግራም። ግሬስ ፋርማዎች ነን። ለቻናላችን አዲስ የሆናችሁ ቤተሰቦች ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ይሁን። እንደገና ደግሞ ሁል ጊዜ እየሰራን እንደዚህ የምንለቃቸው እጅግ ሲግኒፊካንት የሆኑ ቪዲዮዎች በቀላሉ በአጭር ደቂቃ ፎከስ ኤሪያዎችን የምናደርግላችሁ የተለያዩ ቶፒኮች ዙሪያ የተሰሩ አጫጭር ቱቶሪያሎችን ማግኘት ትችላላችሁ። እንዲሁም በተለያዩ ዓመተ ምህረት የተሰሩ የወጡ የተለያዩ ጥያቄዎችን ከነማብራሪያ ታገኛላችሁ። ስለዚህ የግሬስ ፋርማ ቤተሰብ ይሁኑ። እንዲሁም ለሌሎች ፋርማሲ ተማሪዎች ሼር እንድታደርጉ ይሁን። ግሬስ ፋርማ እንደ ሁልጊዜ እንደምንለው ግሬስ ፋርማ ቱጌዘር ዊ ካን፣ በአብሮነት እንችላለን። ስለዚህ በኔክስት ኩዌሽን ዛሬ ደግሞ ፒውር 2017 ኤግዚት ኤግዛም ፎር ፋርማሲ ከተፈተኑት ሚድ ተርም ላይ የተፈተኑትን ጥያቄ እየሰራን ያለን። እስካሁን ያየነው ጥያቄ ቤዚክ ኮንሰፕት ነው አይደለም፣ ማይነር ይመስል እንጂ as a pharmacist ማወቅ ያለብን ቤዚክ ኮንሰፕት ነው። the next question is identify the first line medication for treatment of low back pain። ስለዚህ WHO ፔን ማኔጅመንት ላደር አለ አይደለ? ያም ማሰብ ነው። ማይልድ አለ፣ ማይልድ ቱ ሞደሬት አለ፣ ሞደሬት ቱ ሲቨር አለ። ስለዚህ ሎው ባክ ፔን ላይ ፈርስት ላይን የትኛው ነው? ኤ ሞርፊን፣ ቢ አንቲኮንቨልሳንት፣ ሲ አሴታሚኖፊን፣ ዲ አንቲዲፕሬሳንት። the correct answer is ምንም ጥያቄ የለውም አይደለ? ሞርፊን በምንልበት ጊዜ ስትሮንግ ኦፖይድ ነው አይደለ? ስትሮንግ ኦፖይድን ደግሞ ሪከመንድድ እንድንደረገው ይሄ በጣም ሲቨር ለሆነ ታይፕ ኦፍ ፔን ነው። አንቲኮንቨልሳንት እና አንቲዲፕሬሳንት ሳምታይም አስ አጁቫንት ልንጠቀም እንችላለን አይደለ? እነሱ ግን ኢትስ ናት ፈርስት ላይን ፎር ዘ ትሪትመንት ኦፍ ሎው ባክ ፔን። ስለዚህ ትክክለኛ መልሳችን ማን? አሴታሚኖፊን ወይም ደግሞ ፓራስታሞል ትክክለኛ መልሳችን ይሆናል። ከዛ በኋላ እየሄድን እንደ ታይፕ ኦፍ እንደ ሲቨሪቲ ኦፍ ፔን ሌሎቹን አድ እያደረግን እንሄዳለን ማለት ነው። the next question is which equipment used for the purpose of diagnosis rather than monitoring አይደለ? ምንድነው የምንጠቀመው for the purpose of for diagnosis ነው rather than monitoring። monitoring ስንል እንግዲህ አንድ ፔሸንት ላይክ ዲኤም ፔሸንት ሊሆን ይችላል፣ ኦራል ሃይፖግላይሴሚክ ኤጀንት ኦር ኢንሱሊን ትሪትመንት እየወሰደ ያለው ሞኒተር እናደርጋለን አይደለ? አርቢኤሱን በመስራት ሊሆን ይችላል፣ ወይ ደግሞ ፋስት ብለድ እንትኑን ይሄ ግሉኮሱን ብለድ ግሉኮሱን ሊሆን ይችላል፣ ወይም ሄሞግሎቢን ኤ1ሲ በመጠቀም ሊሆን ይችላል። ሄሞግሎቢን ኤ1ሲ ኬሚስትሪ ማሽን በመጠቀም ሊሆን ይችላል። እነዛን ሞኒተር እናደርጋቸዋለን አይደለ? ስለዚህ ከሚከተሉት ውስጥ የትኛው ነው ከሞኒተሪንግ ይቅር ኦንሊ ፎር ዘ ዳያግኖሲስ ፐርፐስ ልንጠቀም የምንችለው ነው? ኤ ስቴቶስኮፕ፣ ቢ ተርሞሜትር፣ ሲ ግሉኮሜትር፣ ዲ ኦፍታልሞስኮፒ። ከዚህ ውስጥ ለዲያግኖሲስ ፐርፐስ የምንጠቀመውን ኢኩዊፕመንት ማሰብ ብቻ በቂ ነው አይደለ? ስለዚህ ትክክለኛ መልሳችን ስቴቶስኮፕ ነው። ስቴቶስኮፕ ምንን ሞኒተር ለማድረግ እንጠቀማለን? the correct answer is ኤ ይሆናል። ስለነበረን ቆይታ እጅግ አድርገን እናመሰግናለን። እስከ መጨረሻ ከኛ ጋር ስለነበራችሁ እናመሰግናለን። ቪዲዮውን እንግዲህ ከወደዳችሁት ላይክ ማድረግ እንዲሁ ሼር ማድረግ እንዳይረሳ፣ እንዲሁም እናንተ ለምታውቋቸው ሌሎች ፋርማሲ ሼር እንድታደርጉ ይሁን። ግሬስ ፋርማ ሁልጊዜ እንደምንላችሁ ቱጌዘር ዊ ካን። ዛሬ በነበረን ቆይታ ፒውር ኤግዚት ኤግዛም 2017 ጥር ላይ የተፈተኑትን ጥያቄ ከነማብራሪያ አንስተን ለማየት እንሞክረናል። ኔክስት ደግሞ ፓርት 2 ይዘን እስክንገናኝ ድረስ ባይ ባይ። ግሬስ ፋርማዎች ነን። መልካም ቆይታ